ሰበር ዜና ህወሓት የጦርነት ዝግጅቱን አጠናክሮ ቀጥለዋል። ሰበር መረጃዎች ተሰምተዋል፣ በዝርዝር ይሰሙታል። በሌላ በኩል የሱዳን ሐኪሞች አሳዛኝ ዜና አሰምተዋል። የህወሓት ታጣቂዎች አስክሬን ተገኝቷል፣ ዝርዝሩን ይሰሙታል። በሌላ በኩል አሁን እየተቀሰቀሰ ያለው ጦርነት ኢትዮጵያን፣ ሱዳንና ኤርትራን ያካተተ ቀጠናዊ ጦርነት ሊሆን እንደሚችል እጅግ አደገኛ መረጃ ወጥቷል። በዝርዝር እንመለከተዋለን። በሌላ በኩል ከሰብአዊ መብቶች ጥሰት ጋር በተያያዘ ከበድ ያለ ማስጠንቀቂያም ተሰጥቷል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የህወሓት የጦርነት ዝግጅት ቀጥለዋል። ህወሓት በራያ ግንባር በተለይም በትምህርት ቤቶች ውስጥ መድፎችንና ዙ 23 መሳሪያዎችን እያስጠጋ መሆኑን የአካባቢው ነዋሪዎች እየገለጹ ነው። ከዚህ በተጨማሪ በመሆኒ በትላንትናው ዕለት ሐምሌ 28 ተጨማሪ ሰራዊት ማራገፉንና የጦርነት ዝግጅቱ መቀጠሉን ገልጸዋል። በተያያዘ ዜና ወታደራዊ አመራሩ ደግሞ በጦር ኃይሎችና ግንባሮች ውስጥ የሞባይል ስልኮችንና የሳተላይት ስልኮችን አጠቃቀም በጥብቅ ለመቆጣጠር መመሪያዎችን አውጥተዋል። በሞባይል ስልክ የሚደረጉ የተለያዩ ግንኙነቶች የሰራዊቱን እና የወታደራዊ መረጃዎችን ሚስጥሮች አሳልፈው በመስጠት አደጋን ስለሚፈጥሩ የሞባይል ስልክ ሙሉ በሙሉ መከልከሉን ለአመራሮች በደብዳቤ አሳውቀዋል። ከተፈቀደላቸው የጦር ኃይሎች በስተቀር ማንም ሰው የሳተላይት ስልክ ግንኙነት ማድረግ አይፈቀድለትም ተብለዋል። ይህንን መመሪያ የማያከብር ማንኛውም ወታደራዊ አካል ጥብቅ ወታደራዊ ዲሲፕሊን ቅጣት ይጣልበታል ተብለዋል። የአውሮፓ ህብረት አሁን ላይ በትግራይ ክልል የተከሰተው ውጥረት እንዳሳሰበው ገልጾ ሁለቱ አካላት ወደ ሰላም እንዲመጡ ጥሪ አቅርበዋል። በሌላ ዜና ሱዳንን ከኢትዮጵያ ጋር በሚያዋስነው የሴቲት ወንዝ ውስጥ 15 የትግራይ ተዋጊዎች አስክሬን መገኘቱን የሱዳን የሕክምና ባለሙያዎች አስታውቀዋል። ሐኪሞቹ እንዳሉት ሌሎች የቆሰሉ የትግራይ ተዋጊዎች ሱዳን ሆስፒታል ውስጥ እየታከሙ ነው። በጉልበት አፍሰው ከትግራይ የወሰዷቸውን ወጣቶች ከኢትዮጵያ መከላከያ ሰራዊት ጋር ባልተጠና ሁኔታ ጦርነት ውስጥ ጨምሯቸው የአዞ ሲሳይ አደረጓቸው። በጣም ያሳዝናል። እነዚህ የአውሬ ስብስቦች በትናንትናው ዕለት ብቻ ከ700 በላይ ወጣቶችን አስፈጅተውና ከ600 በላይ ወጣቶችን አካለ ስንኩል አድርገው ምንም እንዳልተፈጠረ መቀሌ ላይ ዛሬም ይፎክራሉ። እንደ ጀርመኑ ራዲዮ ዘገባ ዛሬ የሱዳን ሆስፒታሎች በቁስለኞች ተሞልተዋል። መከላከያ ሰራዊት ቆስለው ያገኟቸውን ወደ ሕክምና ቦታ ወስዷቸዋል። እድለኞች እጅ ሰጥተዋል። እድለቢሶች ከእናታቸው ጉያ በወያኔ ግፍ ተነጥቀው የአሞራ ሲሳይ ሆነዋል። ደማቸውን እያዞሩ ወደ ሱዳን የሸሹትም ዲደብሊው እንደዘገበው በሱዳንና በኢትዮጵያ ድንበር ላይ ባለ ወንዝ ውስጥ ሰምጠው ሞተዋል። ያሳዝናል። የትግራይ ህዝብ ወይ መቼ ነው በቃ ብለህ ጨርሰ የምትነሳው? እስከ መቼ የሚያሳሱ ልጆች 10 ለማይሞሉ አዛውንቶች ይለቁ ሲል የዲደብሊው ዘገባ ጋር አያይዘው የዘገበው ናትናኤል መኮንን ነው። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓመተ ምህረት በሰሜን ምዕራብ ኢትዮጵያ ጠረፍ የተከሰተው ውጊያ ወደ ለየለት ጦርነት የሚሸጋገር ከሆነ ችግሩ ከሀገር ውስጥ ስጋት ወደ ቀጠናውም ሊሸጋገር እንደሚችል ተንታኞች እያስጠነቀቁ ነው። በኢትዮጵያ ፌዴራል መንግስትና ህወሓት መካከል ሊቀሰቀስ ከጫፍ የደረሰ በመሰለው ጦርነት የውጪ ኃይሎች ጣልቃ ገብነት እየታየ መሆኑን ፖለቲከኞች እየተናገሩ ነው። ፖለቲከኛና የፖለቲካ ተንታኞች እንደሚሉት የተጠናከረውን የሰሜን ኢትዮጵያ ጦርነት ሊያስቀር የሚችል ሰላማዊ የፖለቲካ መፍትሄ አማራጭ በእጅጉ እየቀጠነ ነው ብለዋል። በዋናነት በኢትዮጵያ ፌዴራል መንግስትና በኢትዮጵያ ፖለቲካ ህጋዊ ሰውነት በተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ሊቀሰቀስ ከጫፍ የደረሰ በመሰለው ጦርነት የውጪ ኃይሎች ጣልቃ ገብነት በገሃድ እየታየ መሆኑን ፖለቲከኞች ይናገራሉ። ይህ ደግሞ ግጭቱን በማወሳሰብ አለመረጋጋት ውስጥ ያለውን ቀጠና ወደ ሌላው የስጋት አዙሪት እንዳይከተው ያሳስባልም ነው የሚባለው። የሰሜን ምዕራብ ኢትዮጵያው ስትራቴጂካዊ ስፍራ ባለፈው ቅዳሜ በከባድ መሳሪያ የታገዘው ውጊያ የተከፈተበት የሰሜን ምዕራብ ኢትዮጵያው ጠረፍ ብዙ አንድምታን ሊያሰጥ የሚችል ስትራቴጂካዊ ስፍራ ነው በማለት መላምቶ
ምክንያቶችን በማስቀመጥ ነው ተንታኞች አስተያየታቸውን እየሰጡ ያሉት። እንደ ፖለቲካ ተንታኞች አስተያየት ይህ አካባቢ አስቀድሞም በሱዳን ተፋላሚ ኃይላት ውጊያ ሲደረግባቸው የነበረ ቀጠና ከመሆኑም ባለፈ በ2013 ዓመተ ምህረት በነበረው የሰሜን ኢትዮጵያው ጦርነት ወደ ሱዳን የገባው አርሚ 7 ተብሎ የሚታወቀው የህወሓት ታጣቂዎች የሚገኙበት በመሆኑ ለኤርትራም ቅርብ ርቀት ላይ የሚገኝ እንደመሆኑ ብዙ ሊተነተን የሚችል የጦርነት ስልት ያለው ስፍራ ነው ብለዋል። ጦርነቱ በዚህ ስፍራ የተከፈተው በጦርነት ስልት ዲሴፕሽን ወይም ሌላ ቦታን ለመዋጋት ታስቦ የጠላትን ሐሳብ ለመበታተን ሊሆን የሚችል ነው ሲሉም ገልጸውታል። ይህም ከቅርብ ጊዜያት ወዲህ ኤርትራና ኢትዮጵያ ከሚወዛገቡበት የአሰብ አካባቢ ላይ ካለው ፍላጎት ጋር ሊያያዝም እንደሚችል ተንታኞች ምልከታቸውን አጋርተዋል። የጦርነቱ እየገፋ መምጣትና ቀጠናዊ ስጋት አስተያየታቸውን የሰጡ ሌላው የሰሜን ኢትዮጵያውን የፖለቲካዊ ሁናቴ በቅርበት የሚከታተሉት ፖለቲከኛና የፖለቲካ ተንታኝ አሁን በሰሜን ኢትዮጵያ እያኮበኮበ ያለው የግጭት ስጋት ቀጠናዊ መልክ የመያዝ እድሉ እጅጉን የሰፋ ነው የሚል አስተያየት ሰጥተዋል። ከዚህ በፊትም በነበረው የሰሜን ኢትዮጵያው ጦርነት የውጭ ጣልቃ ገብነት በተለይም በኤርትራ መንግስት ተሳትፎ ታይቶ ነበር ያሉት ተንታኙ አሁን የመጣው ለውጥ የአሰላለፍ ጉዳይ ነው ብለዋል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓመተ ምህረት በሰሜን ምዕራብ ኢትዮጵያ ጠረፍ የተከሰተው ውጊያ ወደ ለየለት ጦርነት የሚሸጋገር ከሆነ ችግሩ ከሀገር ውስጥ ስጋት ወደ ቀጠናውም ሊሸጋገር እንደሚችል ተንታኙ አስጠንቅቀዋል። ነገር ግን የአሁኑ ግጭት ከቀድሞው ብዙ ተዋንያን ሊሳተፉበት የሚችሉበትና ጉዳቱም ስጋቱም እጅጉን ሊሰፋ እንደሚችልም ተናግረው ስጋታቸውን ገልጸዋል። የፖለቲካ ተንታኙ የዚህን ጦርነት ቀጠናዊ አደገኝነት ስጋት ሲናገሩ የጦርነቱ በዚህ አካባቢ መፈጠር በቀላሉ በርካታ ተዋንያንን የሚጋብዝ በመሆኑ በጥቂቱ 3 ሀገራትን ማለትም ሱዳን፣ ኢትዮጵያና ኤርትራን የሚያሳትፍ ሊሆን እንደሚችል አስገንዝበው አስከፊነቱንም ገልጸዋል። ስጋቱን የሚያስቀር መንገድ ይታይ ይሆን የሚለውን ጥያቄ ስንመለከት አስተያየት ሰጪው ፖለቲከኛና የፖለቲካ ተንታኝ እንደሚሉት አሁን ላይ የተጠናከረውን የሰሜን ኢትዮጵያ ጦርነት ሊያስቀር የሚችል ሰላማዊ የፖለቲካ መፍትሄ አማራጭ በእጅጉ እየቀጠነ ነው ብለዋል። የዓለም አቀፉ ማህበረሰብ በሌሎች አበይት ዓለም አቀፋዊ የግጭት አጀንዳዎች መያዝ ደግሞ ሊከሰት ለሚችለው የቀውስ ስጋት ሌላው ምክንያት ሊሆን እንደሚችል አስረድተዋል። ከተፋላሚዎች የፖለቲካ መፍትሄን የመፈለግ ምንም ጭላንጭል እየታየ አይደለም በማለትም የዓለም አቀፉ ማህበረሰብ እንደ ኢራንና ዩክሬን ጦርነት ባሉ ትላልቅ ቀጠናዊ ጦርነት ላይ ትኩረቱን በመጣሉ ይሄኛው የሰሜን ኢትዮጵያው ጉዳይ ትኩረት እየተነፈገ ያለ ይመስላል ነው ያሉት ተንታኙ። በሰሜን ኢትዮጵያ ከባድ ጦርነት ሊቀሰቀስ ይችላል ተብሎ በሚሰጋበት በአሁኑ ወቅት ተፋላሚዎቹ በጦርነቱ የተለያዩ የውጭ ኃይሎች ተሳትፎ እያደረጉ መሆኑን ከዚህ ቀደም በተደጋጋሚ መገለጻቸውም አይዘነጋም። በሌላ በኩል በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንደደቀነባቸው አምኒስቲ ኢንተርናሽናል አስታወቀ። አምኒስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቲገሬ ቸጉታ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብቶች ጥሰት ስጋቱን ይበልጥ ከፍ እንዲል አድርጎታል ብለዋል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በሀገሪቱ ከፍተኛ መብት ጥሰት እየደረሰ መሆኑን የገለጸው አምኒስቲ ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላትን ስራ በአስቸኳይ መመለስ እንደሚገባ አሳስበዋል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወሰው ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ብለዋል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፍቃድ እንዲሰጡ ጥሪ አቅርበዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።